ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ዕለተ ዓርብ ሐምሌ 17 2018 በኢትዮጵያ ዘመን አቆጣጠር ጁላይ 24 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ ጋት ዕለታዊ በተለመደው ሰዓት ምሽት ወደ እናንተ የሚደርስ መሆኑን አስቀድሜ ማስታወስ ፈልጋለሁኝ በውሎ ፕሮግራማችን 3 አጫጭር መረጃዎች ይኖሩናል አንድ የግል መልከታ ያናጋራችኋለሁኝ ዘወትር እንደተለመደው ዝግጅቱን ላይክ አድርጉ የእናንተ ላይክ ማድረግ ተደራሽነቱን ይጨምራል ሐሳብ አስተያየታችሁን አካፍሉኝ እኔም ብቻም ሳይሆን በጋራ እንመማርበታለን ሌሎችም የተሰጡ ሐሳብ አስተያየቶችን በጋራ ያያየን እናዳብረዋለን የጋት ሚዲያ ሜምበር ሁኑ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ ከምንም በላይ ውድ ጊዜያችሁን ሰውታችሁ አብራችሁ ስላላችሁ አብራችሁ ስለምትሆኑ ስለምታበረታቱኝ እጅግ የከበረ ምስጋና ይድረሳችሁ የመጀመሪያው መረጃዬ ህወሓት የመጨረሻ የጦርነት ዝግጅቱን ሞሮለስ አጠቃሏል ወይ ያጠቃለለ ነው ማለት እንችላለን ከወትሮ በተለየ ከዚህ ከፕሮፓጋንዳ ዘመቻው በተለየ በዛሬው ዕለት ከፍተኛ ቁጥር ያላቸው ታጣቂዎችን በሰቆጣ በኩል በዋግምራ ብሔረሰብ ዞን በአማራ ክልል አቅጣጫ በተመሳሳይ በቆቦ በኩል በደቡባዊ ትግራይ ወይ በአማራ ክልል አቅጣጫ ሆነም ወደ ቆቦ በተመሳሳይ በአፋር በኩል እንዲሁም በጠለምት በኩል እያስጠጋ ነው ያለው ምሽግ እየቆፈረ ነው ያለው ይሄ ከወትሮው የተለየ ነው የፕሮፓጋንዳው የተለመደው እንዳለ ሆኖ ማለት ነው እንግዲህ ለምሳሌ ወደ ራያ ጨርጫ ወደ ቆቦ ወደ ዋጃ ዋግህምራ ሰቆጣ አስቀድሜ ነግሬያቸዋለሁ በየጭላ በኩል በተመሳሳይ በቶንሳ በአፋር በኩል ኃይሉን ያንቀሳቀሰ ምሽግ እየቆፈረ ስምሪት እያደረገ ነው ያለው የተለመደው አንጠፋም ወይንም እንደ ብሔር አንጠፋም የሚል እንግዲህ ደጋግሜ ብያቸዋለሁ ማጥፋት ማለት ምን ማለት ነው የሚያጠፋውስ ማን ነው ላጥፋ የሚለውስ የህወሓትን ያህል የመፈጸም አቅም ይኖረዋል ወይ ሌላው ላጥፋ ቢል ለምሳሌ የሆነ አካል ኤክስ የሚባል ቡድን ወይ ህወሓት እንደሚለው በግላጭ እንወያይበትና ብልጽግና የትግራይ የብልጽግና ፓርቲ ወይ የኢትዮጵያ መንግስት ወይ ክቡር ጠቅላይ ሚኒስትሩ የትግራይን ህዝብ ላጥፋ ቢል ህወሓት ያደረገውን ማድረግ የሚያስችል እንደው አንደኛ አቅም እንዳቅም ሁለተኛ ሞራል ሶስተኛ ደግሞ ኔትወርክ አለው ወይ በሱዳን የእርስ በርስ ጦርነት በማይመለከታቸው የትግራይ ወጣቶችን እየመለመለ ኦኬ የኢትዮጵያን ሰራዊት ሊሆን ይችላል እንደዛ ብለን እንውሰድ አሰማራን በል ግን የትግራይን ወጣት ብቻ አሁን ወደ 17000 ገደማ ወስዶ መማገድ ይችላል አንዱ ሰው ሁለተኛ ይሄ ህዝብ በድህረ ጦርነት ነው ያለው ወደ ቀደመ ሰላሙ ስራው መመለስ አለበት መልሶ በግዳጅ በኃይል ማሰልጠን ወታደራዊ ስልጠና ማድረግ ገሚሱን ትግራይ ውስጥ ገሚሱን ደግሞ ሳዋ የትግራይ ሀብትን ማን ይጠይቀኛል በሚል በእብሪት ኬሚካል የተከለከለ ኬሚካል እየተጠቀሙ ጭምር ወርቅ ማውጣት ማዕዱን መመዝበር በዚያ ሀብት ደግሞ ይስራ አይስራ የማይታወቅ ወደ 400 ሚሊዮን ዶላር የወጣበት ጸረ ድሮን ተብሎ ተተክሎ በየቦታው አንድም ፋንክሽን የሌለው አሁን ለምሳሌ ማስረከብ የነበረበትን የጦር መሳሪያ ያላስረከባቸው አሉ እዚህም እዚያ የተደበቁት እነሱ ለጥገና ታንኮች መድፎች ተብለው ለሻዕቢያ ተሰጡ እንዲጠገኑ ተብለው ወደ 230 ሚሊዮን ዶላር ወጥቷል ስጡኝ ብሎ ሄዶ ነበር ደብረጽዮንም ነፈትለወርቅ ጀነራል ምግበይ አብረው የጦር መሳሪያዎቹ ይሰጡን ዘንድ ከሻዕቢያ በኩል የተሰጣቸው ምላሽ ምንድነው ኖ አንደኛ ጥገናው አላለቀም ሁለተኛ ደግሞ አሁን ብትወስዱት
ለድሮን ጥቃት ሊጋለጡ ስለሚችሉ እኛ መጀመሪያ ስለማናግዛችሁ ጦርነቱን እንደጀመራችሁ ያለንን አቅምም በድሮንም በዘመናዊ ትጥቅም የምናግዛችሁ እናንተ ጦርነቱን ከጀመራችሁት በኋላ ነው። እስከዛ ድረስ ግን ድሮን ስለማንሰጣችሁ መከላከል ስለማትችሉ እኛ ጋር ይቆዩ አሏቸው። የወጣበትን ገንዘብ አስቡ። እንግዲህ የትግራይ ወርቅ ነው የሚሸጥ። ሻጩ የጦር መሳሪያ ገዢው ደላላው ዳዊት ገብረ እግዚአብሔር የፈትለ ወርቅ ወንድም ነው። ይሄ በሆነበት ሁኔታ የትግራይን ህዝብ እንደ ብሔር አንጠፋም፣ ዘበትን ብሔራዊ ብርስት ኔቨር ቱ ናሽናል ዲስትራክሽን ወይንም ብሔራዊ ጥፋት ከቶ አይታሰብም በፍጹም የሚባለው ምን ሲሆን ነው? የስራ ዕድል እየተፈጠረላቸው ነው። እንዲያገቡ እንዲዋለዱ እየተደረጉ ነው። የትግራይ ወጣቶች ልጆቻችን፣ ወንድሞቻችን አቅም ያለው በአውሮፕላን ደግሞ ሻል የሚለው በመኪና ሌላው በእግር በጦርነት መሃል ሊቢያ እየተሰደደ ያለው ማን ነው? ከምንም በላይ የማይደፈሩ መንገዶችን እየተጓዘ ያለ ማን ነው? ዛሬ ኤሎቤድ ላይ ሆነው ለሚያውቋቸው እዚህ ድረሱልን፣ ወደ ላይ ሰማዩንም የማናውቀው መሬቱንም በማያውቀን መሃል ጦርነት መካከል ተጥደናል አውጡን እያሉ እየለመኑ ያሉት የኢትዮጵያ መንግስት እኮ አቅሙ በቻለው መጠን በዓለም አቀፍ ቀይ መስቀል ድርጅት ጨምሮ እንዲወጡ እኮ ጥረት እያደረገ ነው ያለው የመንግስታዊ ኃላፊነት ስላለበት እና ዛሬም ቀጥሏል። ዛሬ ደግሞ በሰማዕታት ሐውልት መቀሌ በህወሓት ጽሕፈት ቤት ሐውልቲ አዳራሽ የመቀሌ ከተማ ሴቶችን ተሰብስቦ አንጠፋም፣ በፍጹም ሊያጠፉን ነው። ስለዚህ አሁን የመጨረሻ አጋር አግኝተናል። ሻዕቢያ ይደግፈናል። የሱዳን ሳፍ ከኛ ጋር ነው። ከአርኤስኤፍ ጋር የሚያደርገውን ጦርነት የመጨረሻ ምዕራፍ ነው የቀረው። በዚህ 2 ሳምንት ውስጥ ይጨርሳሉ። ከዛ በኋላ የጦር መሳሪያ በገፍ ይሰጡናል። ሻዕቢያ ከኛ ጋር ነው። ፋኖ ከኛ ጋር ነው። ሸኔ የሚባለው ከነሱ ጋር አይደለም የሚሏችሁን አትስሙ፣ ከኛ ጋር ነው ያለው። ሌሎችም ለጊዜው ማንነግራችሁ ዓለም አቀፍ የሚደግፉን አሉ። እናንተ ከዚህ ቀደም ስታረጉት ከበለጠው በላይ አቅም ያላችሁ ወደ ጦር ግንባር ዝመቱ፣ የሌላችሁ ደግሞ ደጀኑ ናችሁ፣ ስንቅ አዘጋጁ የሚል ትእዛዝ ሲሰጣቸው ነው። በዛሬው ዕለት በነገራችን ላይ በኢትዮጵያ የአሜሪካ ባለሙሉ ስልጣን አምባሳደር ኤርቪን ሆሴ ማሲንጋ ወደ መቀሌ ፕሮግራም ነበራቸው። በዚህ አጋጣሚ አምባሳደር ኤርቪን ሆሴ ማሲንጋ አምባሳደር ብቻ አይደሉም፣ አሁን ራይት ነው። ከዚህ ቀደም ዩኤስኤድ ይሰራው የነበረውን ለከፍተኛ ገንዘብ ብክነት አሜሪካ እንዳርጓል። አሁን የምንከተለው ትራንዛክሽናል ዲፕሎማሲ እንጂ እርዳታ አይደለም፣ ዶኔሽን አይደለም፣ ድጋፍ ሳይሆን የንግድ ስምምነት ነው፣ ትራንዛክሽን ነው፣ ትሬድ አግሪመንት ነው የሚል ይህ አፕሮች ከተቀየረ በኋላ የገንዘብ ማስተካከያ የተወሰነ ተቀንሷል። ያሁኑ ዩኤስኤድ ይሰራ የነበረውን ስራ ስቴት ዲፓርትመንቱ የአሜሪካ ውጭ ጉዳይ እንዲሰራው ነው የተወሰነው። ምን ማለት ነው? በሌላ መልኩ የአሜሪካ ውጭ ጉዳይ በየሀገሩ ባሉት ዲፕሎማቶቹ አምባሳደሮቹ በኩል ይሰራል ማለት ነው። ኢትዮጵያ የዩኤስኤድ ድጋፍ ዩኤስኤድ የሚባለውን አጥፍቱ ብያቸዋለሁ፣ የለም። ያ ድጋፍ ቀጥሏል። ድጋፉ ለምሳሌ ከዚህ በፊት በእርዳታ ድርጅቶች በኩል ይሰጥ የነበረ የጤና፣ የትምህርት ወዘተረፈ እንደ ሁኔታው ለምሳሌ የጤና ከመንግስት ጋር በሚደረግ ስምምነት፣ ሌሎችም ድጋፎች ቀጥለዋል። በዛ ውስጥ ደግሞ ዩኤስኤድን በተካው አዲሱ አደረጃጀት ኢትዮጵያ የምስራቅ አፍሪካ ማስተባበሪያ ማዕከል ሆኖ ከተመረጡት አገራት አንዷ ነች። ኤርቪን ሆሴ ማሲንጋ የዚህ የተለመደውን የባይላተራል ዲፕሎማሲ ስራ ብቻ አይደለም የሚሰራው፣ ኢኮኖሚክ ኢንሰንቲቭም ባለው። ለምሳሌ አፋር ክልል ሄዶ ጎብኝቶ የሚሰሩ ኤንጂኦዎችን አይቶ ገንዘብ ጭማሪ መስጠት ይችላል። ኖ እየተሰራ አይደለም ብሎ መቀነስም ይችላል። ኢኮኖሚክ ኢንሰንቲቭ አለው። በዛሬው ዕለት ለሁለተኛ ጊዜ ወደ መቀሌ ጉዞ ማድረግ ፈልጎ ነበር። የፕሮቶኮል ባለሙያዎችን አስቀድሞ ልኳል። ዛሬ የተሰጠው ምላሽ እስከ ትናንት ጸጥ ከተባለ በኋላ ዛሬ ጠዋት ምንድነው የተባለው? አስቀድመን የያዝነው ፕሮግራም ስላለ፣ ስብሰባ ስላለ፣ የጸጥታ ሁኔታውም አስተማማኝ ስላልሆነ
እንድትመጣ አንፈልግም የሚል ነው የተሰጠው። የዚህ ባለቤቱ ማን ነው? ሻዕቢያ። ሻዕቢያ ምንድን ነው የሚፈልገው? ከአሜሪካም ከሌሎች ከምዕራባውያን ጋር ሻዕቢያ ተቆራርጧል። ፍጹም አምባገነን ነው። የራሱን ምስል በራሱ አምሳል ህዋትን ወደሱ አምጥቶ ከኢትዮጵያ መንግስት ጋር ጦርነት ውስጥ አስገብቶ ምዕራባውያንም የአውሮፓ ህብረት የአሜሪካ መንግስት የማይደግፈው ሆኖ ሙሉ ለሙሉ በታሪክ ገጽ ብቻ እንዲሰፍሩ ይፈልጋል ህዋትን። ለምን የፕሪቶሪያ ስምምነት ለምን ተፈረመ ነው የሻዕቢያ ወይም የኤርትራ ልሂቃን ጸብ። ለታክቲካል አሊያንስ ምንም ጥርጥር የለውም። ኢትዮጵያ ባህር በር ፈልጋለሁ ነው ያለችው። ወደብ ብለው የሚያሳንሱ ሰዎች አሉ። ወደብ በነገራችን ላይ ከየትም ልታመጣው ትችላለህ። ዋጋው ሊወደድ ይችላል፣ ሊቀንስ። የኢትዮጵያ ጥያቄ ሲአክሰስ ነው። ወደብ እውነት ነው፣ ኮሞዲቲ ሊሆን ይችላል፣ ፖርት ሸቀጥ ሊሆን ይችላል። ኢትዮጵያ እየጠየቀች ያለችው ሲአክሰስ ነው፣ ሶቨርኒቲ ነው። እዛ ሶቨርኒቲ ውስጥ የማሪታይም ጉዳይ አለ፣ የዳታ ሶቨርኒቲ ጉዳይ አለ፣ ገመናህን የሚሸፍንበት ጉዳይ አለ፣ የሴኪሪቲ አሬንጅመንት ጉዳዮች አሉ፣ የሪጂናል ፓወር ፕሮጀክሽን ጉዳዮች አሉ። የኢትዮጵያ መንግስት በቀይ ባህር ላይ የህልውና ጥያቄ አለኝ፣ የታሪክ ስብራት አለ። ማን ነው የወሰነው? መጀመሪያው በምን አግባብ ይሄ ትልቅ ሀገር ይሄ ትልቅ ህዝብ የቀይ ባህር ጉዳይን በስራ ሳንነጋገርበት የተወሰነ ማን እንደወሰነ ተቋማት ሳይኖሩ ባልተመረጠ መንግስት በሽግግር ጊዜ ምርጫው ትክክል ዲሞክራሲያዊ ነው አይደለም የሚለው ሌላው ጉዳይ ሆኖ ለይስሙላ እንኳን ሆኖ ህገ መንግስት በሌለበት በወቅቱ በቻርተር በሚመራ ሀገር በቻርተሩ ደግሞ የኢትዮጵያ ሉዓላዊነት ቆርሶ መስጠት የሚያስችል ማንዴት በሌለው ሁኔታ ያ ቻርተር ግንኙነት መፍጠር ይችላል፣ የፌዴራል መንግስት ብቻም ሳይሆን ክልሎችም ግንኙነት መፍጠር ይችላሉ ይላል እንጂ በኢትዮጵያ አጠቃላይ ኦቨርኦል ህልውና ላይ በግዛት አንድነት ላይ በብሔራዊ ጥቅም ላይ ይወስናል የሚል የለውም ማንዴት። ይሄ በሆነበት ሁኔታ ማን ወሰነው? ከ1000 ኪሎ ሜትር በላይ የሚረዝም ጠረፍ የነበራት ሀገር እንዴት ተዘጋች? ከወደብ ያለፈ ነው። ነገር ግን በጦርነት እንግባ አልተባለም፣ እንወያይ ነው። ይህንን ተከትሎ ሻዕቢያ ስጋት አለው። ሻዕቢያ በነገራችን ላይ ሲያክሰስ እጠየቃለሁ የሚለው ስጋት ከኢትዮጵያ መንግስት ብቻ አይደለም። ግልጽ እንነጋገር ካለ አንቀጽ 39 ተግባራዊ ሆኖ ትግራይ ራሷን የቻለች ሀገር ብትሆን ስቴት ኦፍ ትግራይ ይሁን ሪፐብሊክ ኦፍ ትግራይ ይሁን ዋቴቨር ብትሆን አሰብን በይደር ያስቀመጥነው ነው ብለው እንደሚያስቡ ይታወቃል። አይ የዚህ የተንቤን ግዛት እኮ እዚህ ይደርሳል፣ የእንድርታ ግዛት እዚህ ይደርሳል፣ የዚህ እኮ አክሱም እኮ እስከዚህ ያስተዳድር ነበረ የሚል ታሪክ ይመዛሉ። እንዴ ህወሓት እኮ አፄ ዮሐንስ ስለምተናገራችሁት አፄ ዮሐንስ እኮ እንዲህ ነው ሲል የህይወት ትርኢትን ያስታውሳል ማለት ነው። ቦጎሴኔ ነው ወይ ከሰላያኔ ነው ይላል ማለት ነው ህወሓት። የአይነት ትግራይ ትግርኝ የሚል አስተሳሰብ አለ። በእንግሊዝ ፕሮቴክቶሬት ጊዜ የነበረ ቀደም ብሎ ጣሊያኖች የሚያስቡት የነበረው። በዚህ ምክንያት አዳፈን ነው፣ አከሰም ነው፣ አጠፋ ነው ያልነው ጉዳይ እንዴት የባህር በር የቀይ ባህር ጉዳይ ተነሳ የሚለው ስጋት ስለፈጠረበት በፈር ዞን አድርገው ውጊያው ትግራይ ውስጥ ልክ ህወሓቶች ምን ይላሉ አንዳንዴ ኖ ኖ ኖ ኖ እኛ ከውጊያውን አዲስ አበባ ጀምረን አዲስ አበባ እንጨርሰዋለን ነበር አለ የሚሉት። አሁን ወደ አዲስ አበባ ስንደርስ ፋኖ ያዝለናል፣ ሸኔ እግራችንን ማሳጅ ያደርግልናል ወዘተረፈ የሚሉትን ጀምረዋል። ዞሮ ዞሮ የለም የሻዕቢያ ፍላጎት ስትራቴጂክ ደብዝ ነው፣ በፈር ዞን ነው። ውጊያው እዛው ኢትዮጵያ ውስጥ እያዋጋን እናደክማቸዋለን ነው። በዚህ ምክንያት ህወሓት ሲያስብ የነበረው የጦርነት ነጋሪት እየጎሰምኩኝ ልዋጋ ነው እያልኩኝ ምዕራባውያን የአፍሪካ ህብረት እንግዲህ ሲግናቶሪስ የሚባሉ አሉ፣ ጋራንቲ የሰጡት አሜሪካ የፕሪቶሪያ ስምምነት ባለድርሻ አካል ነች። ፕሮቴክቶሬት ምንድን ነው? ጋራንቲስ የሚባሉት ናቸው። የአውሮፓ ህብረት አለበት፣ ኢጋድ አለ። ኢጋድ በቀጥታ ባይመለከተው የአፍሪካ ህብረት አለ፣ ባለድርሻ ነው ብለን ልንወስድ እንችላለን። እነዚህ አስገድደው ወደ ሰላም ሁኔታ ያመጡናል፣ ወደ ድርድር እንመጣለን። ያ ወደ ድርድር ስንቀር
የወልቃይት ጠገዴ ሰቲት ሁመራ ወይንም ምዕራብ ትግራይ የሚባለው ይመለስልናል። እሱ የምዕራብ ትግራይ ሲመለስ ትጥቃችንን፣ ስንቃችንን፣ ሰራዊታችን ኤቭሪቲንግ አስፍረን ከሱዳን ጋር ግንኙነት እንፈጥራለን። አንድ ዘን ወልቃይት ጠገዴ ሰቲት ሁመራ በመመለሱ የሚከፋው ማህበረሰብ ይፈጠራል። ፋኖ ትናንት ወልቃይት ሊሰጥ ነው ብሎ ነበረ የገባው ወደ ጫካ። ስለዚህ ይሄው ብሎ ያሳያል። ያ የአማራ ህዝብ ድጋፍ እንዲያገኝ እናደርገዋለን። ቅማንት አለዛው ሶሮቃ ድንበር ላይ ሂደን የበለጠ እያተራመስ ከቤኒሻንጉል ጋራ እየተገናኘን በዚህ በአብርሃ ጅራ በኩል የበለጠ እናተራምሳለን። ከኤርትራ ጋርም በላይ እንገናኛለን። ከሱዳን ጋርም ይሄን እናመጣለን። 4 ኪሎን እንጥላለን ነበር የመጀመሪያው ካልኩሌሽን። ነገር ግን ሻዕቢያ ምን አለ? ወልቃይት ጠገዴ ሰቲት ሁመራ የሚባለውን እንዳትነካው። ለምን? አብረን ያለነው ለጊዜው ከገባንበት አጣብቂ ለመምጣት ነው እንጂ ትግራይማ ከሱዳን ጋር እንድትገናኝ አልፈልግም ነው። ምን ሚል ነው ያቀረበው? ኖ ወደ ምዕራብ ትግራይ እንዳትሄዱ፣ ወደዛ ውጊያ እንዳትከፍቱ፣ ወደ ወልቃይት በኩል አንድ። ሁለተኛ ጦርነቱን ወይም ዓላማችሁን ግዛታችንን ማስመለስና ተፈናቃዮችን መመለስ ነው የሚለውን የቆየውን ትታችሁ 4 ኪሎ መግባትና ብልጽግናን ከስልጣን ማስወገድ ነው ብላችሁ የንሸፕ አድርጉ። ምዕራባውያን እንደሚያደራድራቸው ስለሚያውቅ ወደ ሰላም እንዳይገቡ ደግሞ ከምዕራባውያን ጋር ምንም አይነት ግንኙነት እንዳይኖራቸው የሚል አስቀመጠ። ይኸው በዛ ምክንያት አምባሳደር ኤርቪን ማሲንጋ በባለፈው ሄዱ። ደብረጽዮን ስላልነበረ ደብረጽዮን ፈትለ ወርቅም እንደ ጀነራል ምግበይም የጦር መሳሪያ ድጋፍ ልመና ላይ ስለነበሩ ሳይገናኝ ቀረ። አሁን እንዳልኳችሁ በጦር ግንባሮች ምሽግ እየቆፈሩ ታጣቂ እያስገቡ ነው ያሉት። በኢትዮጵያ መንግስት በኩል ምን እየተካሄደ ነው የሚለውን እንግዲህ መረጃዎችን ሰብስቤ ወደ እናንተ ማድረሳችሁ ይሆናል። ይሄ መሬት ላይ ያለ እውነታ ነው። ይሄን ካልኳችሁ በኋላ በተመሳሳይ እንግዲህ የህዋት የጦርነት ዝግጅቱ እንዳለ ሆኖ መሬት ላይ የቀይ ባህር ቀጠና ኃይሎች ያስተላልፍ ለውጥ ተፈጥሯል። ከዚህ በፊት ሳውዲ አረቢያ ከኤርትራ ጋር ድጋፍ እንደሚደግፈው ይታወቃል። በተለይ ዩናይትድ አረብ ኤሚሬት ለሱዳን ፈጣን ድጋፍ ኃይሎች አርኤስኤፍ ትደግፋለች በሚል ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር ጠንካራ ግንኙነት አላት በሚል ሳውዲ አረቢያ ደግሞ ለሳፍ ለአልቡርሃን ስለምትደግፍ ያን ተከትሎ ኤርትራ ደግሞ ሰራዊት ስለምታዋጣ በቀጥታ ስትዋጋ ስለነበር በወሳኝነት ደግሞ ሳህል ላይ 38ኛ ዙር የሱዳን ተዋጊ ኃይሎችን ስላሰለጠነች የጦር መሳሪያን ጨምሮ ድጋፍ ይደረግ ነበር። አሁን በዚህ ሰዓት ሳውዲ አረቢያ በራሷ በገጠማት ችግር ከፍተኛ የሆነ የኃይል መሰሳ መለዋወጥ ተፈጥሮ ከዩናይትድ አረብ ኤሚሬት ጋር በጋራ እየሰሩ ነው ያሉት። ከኢትዮጵያ ጋር እንደገና የቀደመ ግንኙነታቸውን ለማደስ በስልክ ልውውጦች ሌሎች ግንኙነቶች እየተከናወኑ ነው ያሉት። ዘንድ እዚህ ላይ የህወሓት ከፍተኛ ወታደራዊ አዛዦች ወይ እንግዲህ በትግረኛው ላዕላዊ አዛዚ ሰራዊት ወይ ሚሊተሪ ኮማንድ የሚባሉት የሰራዊቱ መሪ፣ ዘመቻ መምሪያ፣ ስልጠና መምሪያ፣ መረጃና ደህንነት፣ ጽምዶ መምሪያ የሚሉና ምናልባት በዚህ ውስጥ በተጠቀሰው ለምሳሌ ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ ሰራዊቱ መሪ ነው። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ዘመቻ መምሪያ ነው። ጀነራል ምግበይ ኃይለ ስልጠና መምሪያ ነው። ጀነራል ማሾ በየነ አስቀድሞ ምስራቅ እዝ አዛዥ የነበረ አሁን መረጃና ደህንነት ነው። ጀነራል ፍስሐ ኪዳኑ ወይ ፍስሐ ማንጁስ በቀደመው በኢትዮጵያ ውስጥ የምዕራብ እዝ አዛዥ የነበረ ሰው ነው። አሁን ጽምዶ መምሪያ ነው። እነዚህ ሲጀመር ለጊዜው ምንም አይነት ስልጣን እንዳለው ያልተጠቀሰው ደግሞ ሜጀር ጀነራል ብርሃን ነጋሽ ወዲ መድህን እነዚህን ጨምሮ የሁሉም ግንባር አዛዦች፣ የሁሉም አርሚ አዛዦች እና የሻዕቢያ ወታደራዊ ደህንነት እንዲሁም የሱዳን አካባቢ የመጡ ሊሆኑ ይችላሉ፣ ማንነታቸው ያልታወቀ በሚል የተጠቀሰው እነሱ ከፍተኛ የሆነ ስብሰባዎች እያካሄዱ ነው። በዚያ ስብሰባም ደብረጽዮን ገብረ ሚካኤል ስብሰባ እየመራ ያለበት ሁኔታ ነው ያለው። ይህ እንግዲህ የእነሱን ስብሰባ አጠቃላይ የመጨረሻ የጦርነት ፊሽካ ብላችሁ ትወስዱ ትችላላችሁ። እንዳልኳችሁ የጦር መሳሪያ ስጡን፣ የድሮን ደግፉን፣
ይሄ ዋን ዌይ አታክ ድሮን የሚባሉት አጥፍቶ ጠፊ አይነቶችን እነሱን ስጡን ሲሉ ኖ አሁን እኛ ጦርነቱን እናንተ ከፍታችሁ በጣም ሲፍም ከፍተኛ ደረጃ ሲደርስ ነው እኛ የምንገባው። አሁን በቀጥታ ስለማንገባ ከእናንተ ጋር ታንኮች፣ መድፎች፣ ከባድ መሳሪያዎችን ጨምሮ ብንሰጣችሁ እና ወደዚህ የመጡትን ጥገናም ብላችሁ የላካችኋቸው እነዚህም ለእናንተ ብናቀርብ አሁን ለድሮን ጥቃት ይጋለጣሉ። ጦርነቱን ግን በአስቸኳይ ጀምሩ። አሁን የማትጀምሩ ከሆነ እኛ ለራሳችን በተለያየ ሁኔታ በአስገዳጅ ሁኔታ ሀሳብ ልንቀይር እንችላለን የሚል አቅርበዋል። በዚሁ እንግዲህ ምናልባት የድንኩል የሚባለው ምንድን ነው? ድንኩል የአርሚ ከዚህ በፊት አርሚ 35 ነው የነበረው። አርሚ 42 ነው የነበረው። አርሚ 42 እንግዲህ በመካናይዝድም በእግረኛም የተደራጀ ነው። ከሽራሮ እስከ ተከዜ ባሉ ስፍራዎች ወታደራዊ ስምሪት የተሰጠው ነው። በነገራችን ላይ እንዳልኳችሁ በሽራሮ በኩል በተከዜ በኩል ያሉትን እየቀነሱ ወደ ጠለምት አቅጣጫ የሚመጣ እንግዲህ በጠለምት አቅጣጫ ከሆነ ወደ ደባርቅ ለመምጣት ማለት ነው። በግራ እንትንን ትተህ ወልቃይትን ትተህ ሻዕቢያ ስላዘዘ፣ ሌላው በላሊበላ በኩል የሚመጣ በአበርገለ ማለት ነው። የአገው ዲሞክራሲያዊ ንቅናቄ ተለላኪዎች ያሉበት አብረው በዋጃ በተመሳሳይ ደግሞ በቆቦ በኩል ደግሞ እነምር ያሉ ተለላኪዎች፣ በአፋር በኩል አለ አጎጉሞ የሚባለውን ታጣቂህን አደራጅተው ከፊት እየማገዱ ወደፊት እንመጣለን። ይኸው እንግዲህ ይሄ ተስፋቸው ብላችሁ ወይ እምነታቸው ብላችሁ ተወስዱ ትችላላችሁ። በዚህ ረገድ እነኚህ አብርሃ ተስፋይ ብርጋዴር ጀነራል አብርሃ ተስፋይና የአስቀድሜ ያልኳችሁ ዮሐንስ ወልደ ጊዮርጊስ ጆን መዲድ የዘመቻ መምሪያ መኖሪያ ቤታቸውን ከመቀሌ ወደ አክሱም እያዘዋወሩ ነው ያሉት። እንግዲህ አክሱምስ ሂደው ያመልጣሉ ወይ የሚለውን አብረን የምናየው ይሆናል ማለት ነው። ይህን ተከትሎ በግብጾች ዘንድ እጅግ በጣም ከፍተኛ የሆነ ፍርሃቶች በተለይ በልሂቃን በፖለቲካ አባላቶቻቸው በኩል እየተነዙ ነው ያሉት። የመጀመሪያው በኢትዮጵያ የእስራኤል ባለሙሉ ስልጣን አምባሳደር ዶክተር አብርሃም ንጉሴ የኢትዮጵያ ህዳሴ ግድብን አድንቀዋል። ለኢትዮጵያ አረንጓዴ ኃይል መሰረተ ልማት፣ ለስራ ዕድል ፈጠራ፣ ዜጎችን ከጨለማ ለማውጣት በሚደረገው ጥረት የኢትዮጵያ ህዳሴ ግድብ መልካም የሆነ አስተዋጽኦ አለው የሚለውን ንግግራቸውን እያተሙ እያሰራጩ ነው ያሉት። በሁለተኛ ደረጃ ትናንት ጀምሮ ለምሳሌ ዴይሊ ኒውስ ኢጅፕት አፍሪካ የሚባለው ሁልጊዜ የሚታወቀው ይሄ ጋዜጣ የኢትዮጵያን ጉዳይ ነው ፋኖ እንዲያረገ ቲፒኤልኤፍ እንዲያረገ ምናምን የሚል ነው እና ዴይሊ ኒውስ ኢጅፕትን አፍሪካ ብለው ያመጡት ማለት ነው። ትናንት በ23 ጁላይ 2026 ኢትዮጵያ ፕላንድ ብሉ ናይል ዳምስ ሬዝ ፍሬሽ ከንሰርን ኢን ኢጅፕት ብሎ ኢትዮጵያ 3 ግድብ ልትገነባ ነው። ይሄ ግድብ ደግሞ አጠቃላይ 10 ጂጋዋት ማለት ወደ 10,000 ሜጋዋት 1 ጂጋዋት 1,000 ሜጋዋት ስለሆነ ወደ 10,000 ሜጋዋት ኃይል ልታመነጭ ነው። ይሄ አሁን ባለው የህዳሴ ግድብ ባልተፈታበት ሁኔታ የግብፅ የታሪካዊ ውሃ ባለቤትነት የታሪካዊ መብትን ኢትዮጵያ ባልተቀበለችበት በኢትዮጵያ ህዳሴ ግድብ ኦፕሬሽን ላይ ዛሬ ምን ያህል ኤሌክትሪክ አመነጨች ኢትዮጵያ? ዳታ ስጡን የሚሉ እሱ ነው። ምክንያቱም ምን ያህል ተርባይን ይከፈታል፣ ቀጣይ ሳምንት ምን ያህል ኢነርጂ ታመነጫላችሁ? ምን ማለት ነው? በሌላ መልኩ የምትለቀው የምትከፍተው ተርባይን ይታወቃል። ያ ተርባይን ውሃውን መጥቶ የሚሄደው ይህን ያህል ውሃ ፕላን ለማድረግ ግድቡ ምን ያህል ነበር ይዘቱ? በአመቱ መጀመሪያ በወሩ ላይ ስንት ሴንቲሜትር እየቀነሰ ሄደ? አሁን ምን ያህል ውሃ አላችሁ? ዲቴሉን አጠቃቅሙን በተመለከተ ይህን ዳታ ባልተለዋወጥንበት አሁን በዚህ ሁኔታም እንኳ ሆኖ የኢትዮጵያ ህዳሴ ግድብ ውሃ ይዞ ግብፅ ላይና ሱዳን ላይ የውሃ እጥረት በተፈጠረበት ተጨማሪ ግድብ 3 ግድብ መገንባቷ ጉዳት ሊያደርስብን ነው የሚል ሙሾ ሮሮ ልቅሶ ላይ ነው ያሉት። ከዚህ በፊት ብያቸዋለሁ፣ መደራደር እንፈልጋለን ብለዋል ግብጾች። ያው የግብጾች ለድርድር የቀረቡት አስቀድሜ ያልኳቸው ለታሪካዊ ውሃ ድርሻ ባለቤትነታችን መብት እውቅና ስጡን በ1929 እና 1955 የተፈራረሙትን
ያ ፊርማ ምንድን ነው? ለሚተናውም ድርሻ ተሰጥቶታል በስምምነቱ፣ ለሚሰርገውም ድርሻ ተሰጥቶታል። ከዛ የሱዳን ውሃ ድርሻ፣ የግብፅ ውሃ ድርሻ ተብሎ ተወስዷል። ከዚህ ተጨማሪ ውሃ ከመጣ ደግሞ እንዴት እንከፋፈለዋለን የሚለው በ1955 አግሪመንት ውስጥ የቀረበ ነው። ለታሪካዊ የውሃ ድርሻችን እውቅና ስጡን ማለት ምን ማለት ነው? በሌላ መልኩ ጠብ የምትል ውሃ እኛ አንጠቀምም ብላችሁ ፈርሙ ነው። አንዱ ይሄ ነው። ሁለተኛ ያቀረቡት ጥያቄ የግድቡን የኢትዮጵያ ህዳሴ ግድብን እንዲሁም በቀጣይ ሌሎች የሚገነቡ ግድቦች ካሉ እኛ ስናጸድቃቸው በስምምነቱ መሰረት ኢትዮጵያ፣ ግብፅና ሱዳን ሆነው ፕሮፖዛሉ ቀርቦ በአብላጫ ድምፅ ከተወሰነ ምን ማለት ነው? በአብላጫ ድምፅ መቼም ግብፅና ሱዳን ኢትዮጵያ ግድብ ትገንባ ሊሉ አይችሉም። ስለዚህ ከተወሰነ የግድቦችን ማስተዳደር፣ ኦፕሬሽን፣ አስተዳደር፣ ሌሎች ጉዳዮችን በተመለከተ መረጃ ልሰጡን በጋራ ልናስተዳድር ማለት ነው። ስለዚህ ለምሳሌ የታች ውሃ እጥረት አለ ከተባለ ውሃ ልቀቁልን ይልሃል። በዚህ ወር ይሄን ያህል አመንጩ። ለምሳሌ ብዙ የኃይል ማመንጫ ሲኖርህ አይ የኃይል ሽፋኔን ከጊቤ ልሸፍን እችላለሁ፣ ከጊቤ 3 ወይ ከጊቤ 4 ህዳሴ ግድብ ላይ እችን ያህል ነው ማመነጨው ማለት አችልም። ብዙ ውሃ ልቀቅ ልትባል ትችላለህ። ባታመነጭም ልቀቅ እና ሌላው ደግሞ የዚህ የናይል ቤዚን ምናምን የሚባል አደረጃጀት ውስጥ ላንገባ። ለምን ስንገባለን? እንግዲህ ውሃውን ከሰጠ። በኢትዮጵያ በኩል ደግሞ ይህ አይደለም። ፌር የሆነ ኢኪቴብል የሆነ የታችኛው አገራትን መብት ጥቅም አንደኛኛ መንካት አንፈልግም። ሁለተኛ ደግሞ በዓለም አቀፍ ባለሙያዎች ይጠና። ይሄ እየተጠና በጋራ ፕሮጀክት የምንሰራበት ኢብን አስፈላጊ ከሆነኛ ኃይል ማመንጫ በምንሰራበት ጊዜ ግብፅ የሆነ ግድብ መስራት ይችላል። በዚያ ስምምነት መሰረት የኃይል ሽያጭ ስምምነት ለ50 ዓመት፣ ለ90 ዓመት፣ ለ100 ዓመት ልንፈራረም እንችላለን። እነዚህ ጉዳዮች ስላሉ ወደ ስምምነት የግድ መገባቱም ስለማይቀር የአሜሪካኖች ግፊ ስላለ ከዚህ በፊት 2-3 የማደራደር ጉዳዮች ነበሩ ብያቸዋለሁኝ። ይህንን በፍጥነት ወደ ጦርነት ግቡ ዘንድ ሊቨሬጅ ሊኖረን ይገባል። አሁን ጦርነት ካልጀመራችሁ ወዮላችሁ እያለ ሻዕቢያ እያንገራገረ ነው ያለው። እዚህ ላይ በነገራችን ላይ እንዳልኳችሁ ፕሮፖዛሉ ቀርቦላቸው እንደነበረ ግብጾች የነዚህ ግድቦች ፕሮፖዛል ቀርቦላቸው እንደሆነ ሁሉ አቅርበዋል። ላስታውሳችሁ ኢትዮጵያ ፕላንድ ብሉ ናይል ዳምስ ሬዝ ፍሬሽ ኮንሰርን ኢን ኢጅፕት ዴይሊ ኒውስ ኢጅፕት አፍሪካ 23 ጁላይ 2026 ላይ ዝርዝሩ ልታነቡ ትችላላችሁ። እንደ ኢትዮጵያዊ ስታነቡት ልባችሁን የሚያሞቅ ስለሆነ አይ ሪከመንድ ዩ ቱ ሪድ ዘ አርቲክል። ደን ሌላው ወደ ጋዛ ኢንተርናሽናል ስታቢላይዜሽን ፎርስ ስንሄድ እንግዲህ በዛሬው ዕለት ተከታትላችሁ ከሆነ ፍልስጤማውያን በአካባቢው የሃይኪንግ ወይም ጉዞ የእግር ጉዞ ላይ በነበሩ የእስራኤል ዜጎች ላይ ጥቃት ፈጽመዋል። ጥቃቱን ተከትሎ እንግዲህ ምንድን ነው የሚለው አንድ እስራኤላዊ ወዲያውኑ እንደሞተ ምንድን ነው የሚለው ሹቲንግ ኢንሲደንት ኒር Havat Gilad in the West Bank. Initial reports say 4 Palestinians and 1 Israel were killed. 4 ፍልስጤማውያን እና 1 እስራኤላዊ እንደሞተ ሌሎች ደግሞ 6 እንደቆሰሉ መረጃዎችን እየወጡ ነው። እንግዲህ ይህን ተከትሎ የተጠናከረ ኒር ጊላድ ፋርም ነው የሚለው ሴትልመንት ሎኬትድ ሳውዝ ዌስት ኦፍ ናብሉስ ኢን ዘ ነርዘርን ዌስት ባንክ ወይ ዌስት ባንክን ጁዲያ ኤንድ ሰማሪያ ብለው የሚጠሩት ማለት ነው። እሱን ተከትሎ የእስራኤል መከላከያ ኃይል እርምጃ እንዲወስድ ይጠበቃል ወይም ይወስዳል ተብሎ ይታሰባል። በነገራችን ላይ በአልአቅሳ መስጂድ ዙሪያም በተመለከተ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ እና ሌሎች አላስፈላጊ የሆነ እርምጃ እየተወሰደ ነው። የእስራኤል ሰንደቅ ዓላማ ውስጥ ገብቶ ተውለብልቧል። የፖሊስ ስቴሽኖች ተገንብተዋል። በጣም በተቀደሰው ቦታ ላይ እስራኤላውያን በፖለቲከኞቻቸው እየተመሩ ወደዛ እየገቡ ነው የሚል ትንሽ ኮንፍሊክት ትሪገር የሚያደርጉ ነገሮች አሉ። እሱን ተከትሎ ያለው ሁኔታ የጋዛን ጉዳይ ኦፍኮርስ እንግዲህ የእስራኤል መከላከያ ኃይልም 60%ን የጋዛን አካባቢ ተቆጣጥረነዋል የሚል መረጃዎች እየወጡ ነው። ይህ ባለበት ሁኔታ የጋዛ የኢንተርናሽናል ስታቢላይዜሽን ፎርስ የሚባለው የዓለም አቀፍ የሰላም ማስከበር ኃይል የጋዛን መልሶ የመገንባት የጋዛ ፒስ ቦርድ
ዶናልድ ትራምፕ የሚመሩት እጅግ ከፍተኛ የሆነ ቢሊዮን ዶላር የተዋጣለት ምናልባት ቶኒ ብሌር የቀድሞው የእንግሊዝ ጠቅላይ ሚኒስትር የጋዛ ፒስ ቦርድ የበላይ ኃላፊ ምንድን ነው አስፈጻሚ ይሆናሉ ተብሎ ይታሰባል። ያው የበላይነቱን ዶናልድ ትራምፕ እንደያዙት ነው። በዛ ውስጥ አገራት እግረኛ ሰራዊት፣ የፖሊስ አሰልጣኞች፣ አዛዦች፣ የተለያዩ የግንባታ ባለሙያዎችን ለመስጠት ቃል እየገቡ ነው። እሱን ተከትሎ እንግዲህ ከአፍሪካ ቀዳሚ በመሆን ኡጋንዳ ከዶናልድ ትራምፕ የቀረበላትን ጥሪ በመርህ ደረጃ እንደምትቀበለው ገልጻለች። ምንድን ነው የሚለው? ታስታውሱ ከነበረ ኡጋንዳ አግሪስ ኢን ፕሪንሲፕል ቱ ጆይን ፕላንድ ጋዛ ፎርስ የሚል ከዚህ ከኦልሞስት ከአንድ 2-3 ሳምንት በፊት ዶናልድ ትራምፕ ዩኤስ ፕሬዚደንት ሪኩዌስት ዩጋንዳስ ሄልፕ ፎር ጋዛ ፒስኪፒንግ ፎርስ የሚል ይወጣ ነበር። መከላከያ ኃይላችሁን በጋዛ የሰላም ማስከበር ሂደት ላይ አበርክቱ የሚል ነበረ። ዘንድ እሱን የዩዌሪ ሙሴቬኒ ተቀብለዋል። በዚህ አጋጣሚ ምናልባት ቪየትናም፣ ጆርጂያ፣ ካዛኪስታን፣ ሞሮኮ፣ ኢንዶኔዥያ እስከ 8000 ገደማ ድረስ የሚደርስ እንዲያውም ኃይል አቀርባለሁ ያለችበት ሁኔታ አለ። አልባኒያ፣ ኮሶቮ ይህንንም እነዚህ እናቀርባለን ኃይል ያሉበት ነው። የእነዚህ ሀገራት በነገራችን ላይ ሰራዊት ለማቅረብ ጥሪ ከመቀበል ባለፈ ሰራዊታቸው ጋዛ ላይ የሚሰማራው ደግሞ የመጨረሻ እስራኤል አፕሩቭ ስታደርገው ነው በሚል የቀረበው። ለምሳሌ ቱርክ እግረኛ ሰራዊትም ሌሎች የግንባታ ባለሙያዎችን ኮንትሪቢዩት አደርጋለሁ የሚል ምላሽ ሰጣ ነበር። ይህን ምላሽ ግን እስራኤሎች አልተቀበሉት። በተመሳሳይ እንግዲህ የኡጋንዳ ፒፕልስ ዲፌንስ ፎርስ በጋዛ ለመስፈር ፍላጎት አሳይቷል። የኢትዮጵያ መከላከያ ሰራዊት እና ሌሎች ኃይሎችስ ወደ ጋዛ ይሄዳሉ አይሄዱም የሚለውን ስቲል ጥሪ ቀርቧል። ከዚህ በፊት ብያቸዋለሁ። በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አማካኝነት በጋዛ የዓለም አቀፍ ስታቢላይዜሽን ፎርስ ውስጥ ኢትዮጵያ ከዚህ ቀደም የነበራትን ሰላም የማስከበር ልምድ መሰረት አድርጋ ኃይል እንድታዋጣ ጥያቄ ቀርቦላታል። ለዛ ጥያቄ በወቅቱ የተሰጠ ምላሽ አለ። እየተከታተልኩ አደርሳቸዋለሁ ማለት ነው፣ አስተማማኝ የሆኑ መረጃዎችን ሳገኝ። በተመሳሳይ ወደ መካከለኛው ምስራቅ ስንሄድ እንግዲህ በትናንትናው ዕለት ሌላ 13ኛ ዙር የአሜሪካ ማዕከላዊ ሴንትራል ኮማንድ ኢራንን ሲደበድብ አድሯል ማለት ነው። በተለይ ይሄ ባንዳር አባስን ጨምሮ የባንዳር አባስ ጠረፍ ላይ ሆርሙዝ ጠረፍ ላይ ያለች ከተማ ነች። እሷን ጨምሮ የወታደራዊ ማዘዣዎች፣ የማሪታይም መቆጣጠሪያዎች፣ የሮኬት ማስወንጨፊያዎች፣ የድሮን ማምረቻዎች ላይ ሰፊ ጥቃት ማድረሱን እስካሁን ኮንፊርም ባይሆንም በነገራችን ላይ ከዩኬ ራፌርፎርድ የተነሳ የአየር ጣቢያ ማዘዣ ጣቢያ የተነሳ ኤርቤዝ የተነሳ ቢ1 ቦምበር ትናንት ጥቃት እንደፈጸመ መረጃዎች የወጡ ነው። እንግዲህ እሱን ተከትሎ ኢራንም የእንግሊዝ ዩኬ ራፌርፎርድ ኤርቤዝ ለዚህ አሜሪካ በኢራን ላይ ለምታደርገው ጦርነት ተግባር ላይ ምን ተሳትፎ ስላለው ሌጅቲሜት ታርጌት ነው በሚል መግለጫ እያወጡ ነው ያሉት። በተመሳሳይ እንግዲህ ትናንት ሌሎች የአውሮፓ ህብረት አባል ሀገር የሆነች ላይም እንዲሁ ሲዝቱ ነው የነበረው፣ ቡልጋሪያ ላይ ማለት ነው። ታስታውሳላችሁ፣ ቡልጋሪያ ትናንት ነግሬያቸዋለሁ በ29 ማርች 2024 ነው ኔቶ አባል ሀገር የሆነችው። ጣሊያኖችም የመሳተፍ ሁኔታ አዝማሚያ እያሳዩ ነው። ፈረንሳይም እያሳዩ ነው። በተለይ ከአንካራ ሰሚት በኋላ ምዕራባውያን ኔቶ በኢራን ጦርነት ላይ ለመሳተፍ ፍላጎት እያሳየ ነው። ለምሳሌ ኬር ስታርመር ተነስቷል። አሁን ጀቶች፣ የጦር ጀቶች ቢ1 ቦምበር ከእንግሊዝ እየተነሳ ነው። በተመሳሳይ ቡልጋሪያ ላይ የኔቶ አባል ሀገር ነች። ነዳጅ በአየር ላይ የሚቀዱ የሎጂስቲክስ ሰፖርት የሚሰጡ እነዚህ ጦርነቱን ሪሊ ኢራን ወደ እነዚህ ይተኩሳሉ የሚለውን ማየት ነው የሚጠበቅብን። በተመሳሳይ ፈረንሳይና እንግሊዝ ኤምባሲዎቻቸውን እየዘጉ ከፍተኛ የሆኑ የዲፕሎማቲክ ልኡካኖቻቸውን እያስወጡ ዜጎቻቸውን በተጠንቀቅ እንዲቆሙ እያሳሰቡ ነው ያሉት። እንግዲህ እስራኤል በተደጋጋሚ ወደ ጦርነት ትገባለች እያልኳቸው ነው የመጣሁት። ትናንት በየቀኑ ነው እንደዛም ብላችሁ። ለነገሩ እንግዲህ ትናንት ጀምሮ በእስራኤል ደረጃ በአገር አቀፍ ደረጃ ሰፊ ዝግጅት እንዲደረግ ሆስፒታሎችም በኢመርጀንሲ ሌቭል አለርት
ምንድነው ዝግጁነት እንዲኖራቸው በራማት ጋን፣ ኤላት፣ ካርሜል እነዚህ ከተሞች በሙሉ ዝግጁ እንዲሆኑና አንደርግራውንድ እነዚህ የአደጋ ጊዜ መደበቂያ ቦታዎች ላይ ዝግጁ እንዲሆኑ እየቀረበ ነው ያለው። በተመሳሳይ ኢራኖች ጥቃት የሚፈጸምብን ከሆነ የማያዳግም ምላሽ እንሰጣለን የሚል ተደጋጋሚ መግለጫ እየሰጡ ነው ያሉ ማለት ነው። ትናንት እንዳልኳችሁ ለማቅረብ እንደሞከርኩት በተመሳሳይ አሜሪካ ለሳውዲ አረቢያ ለሲቪል አገልግሎት የሚውል የኒውክሊየር መሰረተ ልማት የኒውክሊየር ኢነርጂ ከኃይል ማመንጫ ባለፈ በነገራችን ላይ ለሌሎችም ለሕክምና፣ ለትምህርት፣ ለምርምር፣ ለሲቪል አገልግሎት የሚውል በጋራ የአሜሪካ ኩባንያዎች ሳውዲ አረቢያ ውስጥ እንዲሰማሩ የህግ ረቂቅ ቀርቧል። ያን የሚጸድቀው ግን ሳውዲ አረቢያ ለእስራኤል እውቅና ስትሰጥና ልክ እንደ ሌሎች አገራት ሁሉ በሁለትዮሽ ጉዳዮች ጋር አብረው መስራት ሲችሉ ነው የሚል የቀረባለ። እንግዲህ የአብርሃም አኮርድ ወይም የአብርሃም ስምምነት የሚባለው ሴፕቴምበር 15 2020 እስራኤል፣ አሜሪካ፣ ዩናይትድ አረብ ኤሚሬት እና ባህሬን የተፈራረሙት ማለት ነው። ከዛ በኋላ ዲሴምበር 22 2020 ላይ ሞሮኮ ተቀላቀለች። ሱዳን ደግሞ ጃንዋሪ 6 2021 ይህን ተቀላቀለች። ልክ ሱዳን ይህንን የእስራኤልን ስምምነት መፈራረሟን እስራኤልን መዋቋን ተከትሎ ነው እንግዲህ ቀጥሎ የእርስ በርስ ጦርነቱ የመጣው። እሱን በደንብ ማየት ያስፈልጋል። 2023 ላይ ነው የሚመጣው። ግን ዋናው እዛ ለምን ተፈረመ የሚል ከፍተኛ ክፍፍል የመጣበት ሁኔታ ከዛ ይጀምራል ማለት ነው። ሊባኖስ ሞሮለስ አብርሃም አኮርድን ፈርማለች ማለት እንችላለን። ለምን? የትራይላተራል ፍሬምወርክ ቢትዊን ዘ ዩናይትድ ስቴትስ ኦፍ አሜሪካ፣ ዘ ስቴት ኦፍ እስራኤል ኤንድ ዘ ሪፐብሊክ ኦፍ ሊባኖን ጁን 26 2026 የተፈረመው የመጀመሪያዋ ከ14ቱ ፖይንቶች አንዱ እስራኤልና ሊባኖስ በጋራ በዲፕሎማሲያዊ ግንኙነት ይመሰርታሉ፣ በንግግር በድርድር ችግራቸውን ይፈታሉ። ወይንም እውቅና ተሰጣጠህ ነው የምትፈራረም፣ አውቀው ነው የምትፈርመው። ከዛ ባለፈ እንግዲህ ምናልባት የሊባኖስ የፓርላማ አባል የሆኑት ሰው እኛ ምን ችግር አለው? ዋይ ዊ ካን ኖት ጆይን አብርሃም አኮርድ ዋይ ኖት ዊዝ ትሬዲንግ ሴኩሪቲ አግሪመንት ዲፕሎማቲክ ሪሌሽንስ ምን ችግር አለው የሚል ፋውድ ማካዞሚ የሚባሉ የሜምበር ኦፍ ፓርላመንት የሊባኖስ መግለጫ የሰጡበት ሁኔታ አለ። ፕሬዚዳንቱም ዝግጁ ናቸው። በዚሁ አጋጣሚ ደግሞ እስራኤል ደግሞ ሊባኖስ ላይ ምንም አይነት ቴሪቶሪያል አምቢሽን የለንም፣ እስራኤል ሚሊታሪ ሳይንስ they have no any territorial ambition in Lebanon ነው። ይሄ በሌለበት ሁኔታ በጋራ አብረን የምንሰራበት የምንበለጽግበት ስራዎች ይኖራሉ የሚለው እንግዲህ እዚህ ላይ እንዳልኳችሁ ሊባኖስ ጆይን አድርጓል ማለት እንችላለን። የመፈረም ጉዳይ ነው የሚሆነው። ካዛክስታን ደግሞ ኖቬምበር 6 2025 ሪኮግኒሽን ሰጥቷል። አስቀድሜ ያልኳችሁ በጋዛ ኢንተርናሽናል ስታቢላይዜሽን ፎርስ ውስጥ ከቪየትናም፣ ጆርጂያ፣ ካዛክስታን ያልኳችሁ ኃይል የሚያበረክቱበት ሁኔታ ወታደር የሚያዋጡበት ሁኔታ አለ ማለት ነው። ሳውዲ አረቢያ ፕሬዚደንት ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ዶናልድ ትራምፕ announced that the United States will approve the civilian nuclear agreement with Saudi Arabia but only if Riyadh join አብርሃም አኮርድ ይላል። ምንም አብሶሉትሊ ይፈርማሉ፣ ምንም እንዳትጠራጠሩ። ከዚህ ከኒውክሊየር አግሪመንቱ በላይ ሌሎች ጉዳዮች ስላሉ ማለት ነው። እንግዲህ ኢራን በአሊ አልዛይዲ የኢራቅ ጠቅላይ ሚኒስትር በኤፍ-16 በሀገራቸው የጦር ጀቶች ታጅበው ወደ ቴሄራን ኢራን ገብተው ነበረ። አስቀድመው ዋሽንግተን ዋይት ሃውስ ነበሩ። ዘን የሰላም ድርድር ነጥቦችን ሲስፋየር ፕሮፖዛል ይዘው ወደ ኢራቅ ከኢራቅ አምሰሪ ወደ ቴሄራን ሄደው ነበር። እሱን ሪጀክት ማድረጓን ነው መረጃዎች እየወጡ ያሉት። ኢራን ሪጀክት ዩኤስ ሲስፋየር ፕሮፖዛል ዴሊቨርድ ባይ ኢራቂ ፕራይም ሚኒስተር ይላል። እንግዲህ በዚሁ አጋጣሚ የምዕራባውያን የመረጃ ምንጮች ኢራን አስቀድማ ወይ ዛሬ ሊሆን ይችላል ወይ ነገ ሊሆን ይችላል ወይ ሁሉ ሊሆን ይችላል ኤኒዌይስ in the coming days አሁን ኤግዛክትሊ እሱን የሚያውቁት የእስራኤል ካስ የእስራኤል መከላከያ ሚኒስትር ቤንጃሚን ኔታንያሁ ናቸው እንጂ አይቀሬ ነው ጉዳዩ። ምዕራባውያን ምን እያሉ ነው? አስቀድማ ኢራን እስራኤል ላይ ጥቃት ልትፈጽም ትችላለች የሚል እየቀረበ ነው። እነዚህ እየጋቱሎ አጫጭር መረጃዎች ናቸው። ሌሎች የበለጠ መረጃዎችን ማጥራት የሚያስፈልገኝ ጉዳዮች አሉ፣ ወደ እናንተ አድርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። በጋት ዕለታዊ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ እንገናኛለን። ታንኪዩ